እንዴ እያወጣ የሚናገረው ቃላት ሌላ ቦታ ላይ የሰማነው ገብቶሻል። ለማጣላት እንጂ ለማስማማት የሆነ ነገር አይደለም ኢቭን ያለው እና ከባድም ነገር ነው። ስትጣይ ደግሞ ብዙ ነገር ትነጋገሪያለሽ። ያንን ትቶ ነው ሰው ማስተካከልና ማስማማት ካለበት። እነሱ ትናንትና የሰሩት ነገር ስለጸጸታቸው ነው ዛሬ መጥቶ ያወራው። ግን ያወራበት ወሬ ትክክል አይደለም ነው ምለው። በኋላ እንትን እላለሁ ቢዚ ስለሆንኩ ነው። እሺ ይቅርታ። ይሄ ነገር እስቲ እዩት ብዬ ነው ቢዚ። እሺ ዘርዬሽ እናገሽ ሲጀመር ፍሬ ሲጀመር ለምን ትክክል ነው ያለችው። ምን አለ መሰለሽ አሁን ላይ ፍፄ ከውስጥ መውጣት አለበት። ለምን መሰለሽ ነገሩን እያባባሰ ነው እንጂ ነገሩን እያበረዳ አይደለም የሚያወራው። ለሰው እኔ ለምሳሌ አልገባኝም ምን እንደሚያወራ ራሱ ማለት ነው። ወይ ፍሬ የሚያስታርቀው ደግሞ እንደዚህ አይደለም። ኔትወርክ ይዞኝ ነበር። ምንድነው ያለችው የፍፄ ንግግር ትክክል አይደለም። ፍፄ መውጣት አለበት ነው የምትለው። ገብቶሻል? ኤፍሬም መረጋጋት አለበት። ቆይ ፍሬ ፍፄ ስለ ፍፄ እኮ ከትናንት በፊት ምን አለ? ቪዲዮ ላይ ሲሰራ ምን አለ? ተበድላለች አለ። ትናንት ምንም አልበደላችም ቡርኬ አለ። ትናንት ምንም አልበደላትም ቡርኬ አለ። ከትናንት የሰራው ቪዲዮ ደግሞ ሃይሜን ተበድላለች፣ ግን እንደዛ መሆን የለበትም ብሎ ተናገረ አይደል? የፍፄ ሁለት መላስ እየተናገረ እንዴት ነው ፍፄ ምን? ለዛ እኮ ነው ፍፄ ከመሀከላቸው መውጣት አለበት እኮ ነው የምንለው እኛ። ፍፄ የሚባል ሰው መውጣት አለበት። ሁለቱ ብቻ መነጋገር አለባቸው። አሁን እኮ መከታየ ነው አይወጣም ብለዋል እኮ ኖ ሲጀመር እንትና ፍሬ እሺ ሲጀመር እንትና ኤፋ ተናዶ አዎ በቃ ከሷ ጋር እንዲሆን አይፈልግም ምናምን ብሎ እንዲናገር ፈልጎ ደጋግሞ ይሄ ልጅ ታድኮ አለው ምን አለ ደጋግሞ እንዲለያዩ ነው ደጋግሞ እሱም ደጋግመ ለምን ትጠይቀኛለህ እያለ ነበረ። እሱ አሁን በንዴት እሱ አዎ ብል ነገ ደግሞ ያኛው መጥቶ በቃ ወንድሟ እንደዚህ ብሎኛል ብሎ እንዲናገር ነው እኮ። እንደዚህ ብሎኛል በቃ ወንድሟ ጨርሻለሁ ምናምን ነገ ደግሞ እንደዚህ ብሎ ይመጣል። ወይ ጉድ እኮ ነው። ባለቤቷን ነው የሚጠይቀው። አስተርጓሚ የተጠየቀ ከአፉ ለማውጣት ከአፉ ክፉ ነገር ለማውጣት በጣም ደጋገመ ታውቃለሽ። ከአፉ ክፉ ነገር እንዲያወጣ እሱ እንዲህ ነው እሱ እንዲህ ነው እዚህ ላይ ማለት ነው። ጃላኔ እኔ ወድ ቆይ አንዳንዴ የማይሰማችሁ ሰው ከመናገር የሚሰማችሁ ሰው መናገር ይሻላል እኮ። አሁን ፍፄና ቡርጌ ስንት ጊዜ ነው የተናገርነው? የሚሰሙ ሰዎች አይደሉም። በግራ ገኝ ነው የሚሄዱ እነሱ። እንዴ እኛን የፈለግነው ሳይሆን እነሱ የፈለጉት ነው የሚሄዱት። አሁን መናገር እኮ ሰለቸን። እንዴ ስንት ጊዜ እንናገርሽ በእነሱ ምክንያት። አስከብራ ሲባል የሆነ ሲዘመጣ ያስመጣታል። እንደዚህ አድርግ ሲባል የሆነ ግራ ነው የሚሄደው ልጁ። አሁን በቃ ኤፋም አሁን ዛሬ የወንድምነቱን ጨርሷል። እሷ ደግሞ ህይወቷን የምትመራ ሃይሚዬ ናት። ያኛው ልጅም ደግሞ እኔ ሰው እንትን ነው ሰውን አምጥቼ በሱ በኩል ነው እሱ ያወር ስለኔ ያገባዋል ካለ እኔ እንጃ እኔ አላቅም። ፍፄ ስለኔ እሱ ይናገር እኔ መናገር አልችልም ብሎ ከሆነ እኔ አላቅም። መከታይ ነው ስላለ ማለት ነው። ግን ደግሞ እሱ ሃይሚን የሚፈልጋት ከሆነ ሁለታቸው መነጋገር አለበት። ቆይ ልንገርሽ እዚህ ላይ እውነት እናወራ ከተባለ ጃዬ ቆይ እዚህ እውነት እናወራ ከተባለ ፍፄ የሚመለከተው ኤፍሬም አይመለከተው። ህይወቷ ራሷን ነው የሚመለከታት። ራሱን የሚመለከት ራሳቸው ይፍቱ፣ የራሳቸው ይለያዩ፣ ራሳቸው ይታረቁ። እንደዛ የሚባል ነገር አይሰራም እኮ እውነት እናወራ ከተባለ ማለት ነው። ሁለቱም ቀይ መስመር እያለፉ ነው ያሉት። እሱ ቆይ እኔ እንትና ፍፄ ማለት ነው አሁን ወንድሟ ስለተናገረ አው ወጥቶ ብዙ ነገር ብለዋል። እሺ ሴቶች ሲመጡ ደግሞ ለምንድነው ሴቶች ለምን ትመጣላችሁ ለምን ብሎ ለምን ሴቶቹን አልተሳደበም? ሴቶቹን ያመጣል ወደሱ ቤት። ግን ወንድሟ ሲመጣ ደግሞ ወንድሟን ምክንያት አድርጎ ይናገራል። ከዚህም በፊት ግን ብዙ ሴቶች ሲመጡ ደግሞ ለምን መጣችሁ ብሎ ለምን አልተናገረም? እንደውም ወደ ራሱ ይዞ በቃ እነሱን እያንከባከበ ነበር። ይሄ ነው ግራ የገባኝ ለኔ። እሺ አሁን እሱ እኮ ወዳጅ ወንድሟ ሆኖ ስለሷ ሲናገር ዝም እየጮኸ ነው ልጁ። እንደውም እየደበደበ ነው አይደል ቤቱ ድረስ ሄዶ። ግን ሴቶቹ ሲመጡ ደግሞ አብሮም እንትን እየሰራ ጠንክሩ በርቱ እያለ ነው እነዛ ሴቶችን። ምንድነው ይሄ ያልገባኝ ነገር? የሃይሚ ወንድም ይጣላል፣ ሌሎቹ ሴቶች ደግሞ ይከበራሉ።
የማይታወቁ ሴቶች ይከበራሉ። ችግር የለውም። ስለነሱ አይናገርም እሱ። እነሱ ጥፋተኛ አይደሉም ሴቶቹ። ኧረ በኢየሱስ እኔ ግራ ገብቶኛል። አላውቅም። ሴቶቹ ሲመጡ ሃይሚ ለምን ከቤት ወጣሽ ይላል። ቤትሽን ማስከበር ያለብሽ አንቺ ነሽ ብሎ ሴቶቹን ይዘው ይመጣል። እሷ ስትወጣ ደግሞ ወንድሟን እኔ እንደዛ ነው። እስቲ ሀሳብ ስጪ። ዝም አልሽ እኮ ተናገሩ። አንቺ የተሰማሽ እስቲ ተናገሩ ተራ በተራ። ሲጀመር ይኸውልሽ ትላንትና ተመቶ እኔ እሱም ቦን ኖሮ አልመጣም ሲጠራኝ ገብቶሻል። ትላንትና በቤት ውስጥ ገብቶ የተደረገውን ነገር አይተናል። እውነት ከሆነ አይደል እንዴ? እኔ አንቺን ቀጥቅጬሽ መትቼሽ ተነስቼ ስጠሪኝ አልመጣም። ተሽሎኝ ብድሬ ነው የምመልሰው። እኛ ላይ እነሱ ቁማር እየሰሩ ነው እንጂ አንቺ እኔ በእኔ ህይወት ኦኬ ስጎዳ ወንድሜ የኔን ጉዳት ላይፈልግ ይችላል። በእኔ ህይወት ግን ሊወስን አይችልም። ህይወቱ የምኖረው እኔ ነኝ። እንደ እውነት ነው እናውራ ከተባለ ማለት ነው። ገብቶሻል? እንደ እውነቱ ካወራን እንደምናየው እንደ ቪዲዮ ካወራን እኔ ይሄን አግቢ ይሄን አታግቢ ይሄ አይሆንሽም ይሄ ይሆንሻል ብሎ ወለ እህቴ ወለ ወንድሜ በእኔ ህይወት ላይ አንድም እርምጃ መወሰን አይችሉም። ወንድምን ታይ እናቴ ማለት ነው። ገባሽ? መጀመሪያ ላይ ቤተሰብ አላገናኘንም። እነዚህ ሰዎች ቤተሰብ አላገናኛቸውም። የተገናኙት ራሳቸው